በፊዚክስ እና በማስ አይምሮ ለደነዘዘ ተማሪ ይሄ ቪዲዮ ፍቱን መላ የኢትዮጵያውያን አመለካከት ራሱ የተቀየረ ነው እየመጣ ያለው። የምትዘሩበትን እርሻችሁን እግዚአብሔር የለመለመ እንዲያደርገው ጸልያችሁ። አብይ ያመጣውን መልካም ሐሳብ እዚህ የሚያፈርስ መሪ የክልል ፕሬዝዳንት ካለ በተለይ ቀበሌ ላይ የምትሰሩ ሰዎች ሀገራችን እንዳታድግ እያደረጋችሁ ያላችሁ እናንተ ናችሁ ይመስለኛል። ሰላም ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በእያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ቪዲዮን እንዳያችሁት ነው የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እና ወይዘሮ ዝናሽ ታያቸው ገበታ ለሀገር ፕሮጀክቶችን ለመጎብኘት በሄዱበት ነው እንደዚህ አይነት እንቅስቃሴ ሲያደርጉ ተመለከታችሁት። ለብዙዎቻችን የሚመስለን ኢትዮጵያ እያደገች እንዳይደለችና ኢትዮጵያ እንድታድግ የሆነ አምባገነን የሚመስል ስርዓት መኖር እንዳለበት ነው ደግሞም እንዲሆን እየፈለግን ያለው ይመስለኛል። ከዚህ በፊት አብይ ባለበት ዘመን ላይ የነበረ ስርዓትና አብይ ሳይኖር በፊት የነበረ ስርዓት አንድ አይደለም። ዩቲዩብ፣ ቲክታክ ምናምን የመሳሰሉ ነገሮች ዶክተር አብይ ከመጣ በኋላ የመጡ መንገዶች ናቸው። ኢትዮጵያ ውስጥ እንደ ግል ዩቲዩብ መስራት እንደሚቻልና በይፋ በአደባባይ ወጥተህ የራስን ሐሳብ እንደፈለግ ማውራት የጀመርከው ዶክተር አብይ ከመጣ በኋላ። ዶክተር አብይ ከመጣ በኋላ ብዙ የተበላሹ ነገሮች አሉ። አዎ አሉ። በዚያ ልክ ደግሞ ከዛ በሚበልጥ ፍጥነት እያደጉና እየተቀየሩ ያሉ ነገሮችም በዛ ልክ አሉ። የኢትዮጵያውያን አመለካከት ራሱ የተቀየረ ነው እየመጣ ያለው። አንዳንድ ሁኔታዎችን አብይ ብቻ ማስተካከል እንደማይችል ሁላችንም ማወቅ ይኖርብናል። አብይ ያለው በፌደራል ነው። ከፌደራል ወደ ታች ወደ ክልል፣ ወደ ዞን፣ ወደ ወረዳና ቀበሌ፣ ወደ ክፍለ ከተማ ሄራርኪ አለ። እዛ ቦታ ላይ ያሉ አመራሮችና መሪዎች ያንን ሄራርኪያቸውን ጠብቀውና የአብይን ሐሳብና ራዕይ ተቀብለው መስራት እስካልቻሉ ድረስ ክልሎችና ወረዳዎች መቼም ሊቀየሩ እንደማይችሉ ሁላችንም ማወቅ ያለብን ጉዳይ። አብይ ያመጣውን መልካም ሐሳብ እዚህ የሚያፈርስ መሪ የክልል ፕሬዝዳንት ካለ መቼም እቺ ሀገር አታድግም። በከፊል የሚያድግ ክልል ሊኖር ይችላል፣ ኦቨርኦል ሊያድግ አይችልም መቼም። በተለይ ቀበሌ ላይ የምትሰሩ ሰዎች ሀገራችን እንዳታድግ እያደረጋችሁ ያላችሁ እናንተ ናችሁ ይመስለኛል። ሪስፔክት የሌላችሁ ሰውን እንደምናምንት አድርጋችሁ የምትቆጥሩ እናንተ ናችሁ። ሰው ደግሞ እንደዛ የተቆጠረ ነገ እንዴት መንግስት ያመጣውን ሐሳብ ተግብሮም ውጤት ላይ ሊያውል ይችላል? ይሄ እንደ ሐሳብ ዝም ብዬ ያነሳሁት ያለው ሐሳብ አይደለም። እኔም ስለመጣብኝና ስለደረሰኝ ነው። እዛ ጋር ያላችሁ ሰዎች ያንን መጥፎ ካራክተር እያሳያችሁ ያላችሁ መሪዎች እስከ መጨረሻ እንደማትቆዩ ማወቅ ይኖርባችኋል። ትተካላችሁ በሆነ አካል። የዛነ ስትተኩ ወደ ህዝብ ነው መታችሁ የምትገቡት። የዛነ ያ የተተካ ሰውዬ ሰርቶና ለውጦ ሲያሳይ እንዳትሸማቀቁ። ነገ ስልጣን ስትለቁ በድፍረትና አንገታችሁን ቀና አድርጋችሁ እንድትሄዱ የሚያደርጋችሁን ስራ ስሩ። ዶክተር አብይ ደግሞ ይመች፣ በጣም እየሰራህ ነው። ይህንን ቪዲዮ ታያለህ ብዬ አስባለሁኝ። በፊዚክስ እና በማስ አይምሮ ለደነዘዘ ተማሪ ይሄ ቪዲዮ ፍቱን መላ ነው። እግዚአብሔር ይጠብቃችሁ፣ ከእንደዚህ አይነቱ ክፉ ነገር ይጠብቃችሁ፣ በምህረቱ ይከልላችሁ፣ ይማራችሁ። ወድቃችሁ ከሆነ ያንሳችሁ፣ ደክማችሁ ከሆነ ያበርታችሁ። ጉልበት አጣው ባላችሁበት አቅጣጫ ላይ እርሱ ጉልበት ይሁናችሁ። አሁንስ በቃኝ ባላችሁበት አቅጣጫ ላይ የምትቀጥሉበትን መንገድ ያሳያችሁ። በጨለመባችሁ ነገር ላይ ብርሃን ይሁንላችሁ። የተማራችሁትን በጠቅላላ ላይጠፋ ልባችሁ ላይ ያትማው። ለእናንተ ብቻ ደግሞ አይደል ለሌላውም የምትናገሩበትን ጥበብ ይለግሳችሁ። የፈለገ ጥግ ላይ ብትደርሱ በርከክ የምትሉበትን ልብ አይንሳችሁ። በትህትና ይባርካችሁ።
እንጨርሰዋለን። ቪዲዮን ትንሽ ይቀረዋልና የሆነ ነገር ትዝ አለኝ። ድሮ በክላስ ውስጥ የተማረን መጀመሪያ ከገባበት ሰዓት ጀምሮ እስከ መጨረሻ ስለ ትምህርት ብቻ ስለያዘው ፖርሽን እና ስለያዘው ቶፒክ የሚያወራውን ሰው ሳይሆን በመሃል እንደ ትምህርት አይነት ውጪ የሆኑ ነገሮችን እያመጣ የሚያስተምረን ሰው በጣም ደስ ይለኝ ነበርና ለላይፋችን የሚጠቅሙ ነገሮችን እያመጣ የሚመክረን ሰው ቲቸር ዳኒን ታውቁታላችሁ። ፊዚክስን በጣም ያስተምራል። ትምህርት ቤትም ደግሞ አለው። በቲክታክ ላይ ደግሞ አጫጭር ቪዲዮዎችን እየለቀቀ ያስተምራል። ፊዚክስን በቀላሉ እንድትረዱ ቴክኒኮችን እየተጠቀመ ያስተምራል። ቪዲዮውን እስከ መጨረሻ እንየው። ለእናንተ ብቻ ደግሞ አይደል ለሌላውም የምትናገሩበትን ጥበብ ይለግሳችሁ። የፈለገ ጥግ ላይ ብትደርሱ በርከክ የምትሉበትን ልብ አይንሳችሁ። በትህትና ይባርካችሁ። እሺነትን ከናንተ አይውሰደው። እሺ 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 በሽነት ይባርካችሁ። በመታዘዝ ይባርካችሁ። ወዳችኋለሁ። በዚህ አጋጣሚ የውስጤን ብሶቴን ልናገርና ብዙ አስተማሪዎች ትምህርትን የምታስተምሩበት መንገድና እኛ ትምህርትን የምንቀበልበት መንገድ አንድ አይደለም። አንዳንድ አስተማሪዎች ያላችሁን 45 ደቂቃ ወይ 35 ደቂቃዋን ለመጨረስ ብላችሁ ብቻ የማታደርጉት ጥረት የለም። መጽሐፍን ለመጨረስ ነው ጥረት የምታደርጉት። ምን ያህል ተረዱ ልጆች? ምን ያህል ገባቸው? ስንት ሰው ነው በመሆኑ እኔ ሳስተምር የተረዳው ብላችሁ ምንም አትጠይቁም፣ አትከታተሉምና ቀለል አድርጉት ነገሩ። ደግሞም እንደዚህ ኮፈስ አትበሉ፣ ቀለል በሉና ወደ ልጆች ቅረቡ። የሆነ የአምባገነንነት ባህሪ ከናንተ ይውጣ። በእንደዛ አይነት መንገድ ካልሆነ የዚህን ብዙ ነገር አይምሮን የበረዘውን ትውልድ ማቃናት ማስተካከል አይቻልም። ይሄ ዘመን እግዚአብሔር አብሮ ከሌለ ማንም ሰው ምንም ሊያደርግ የማይችልበት ጊዜ ላይ አይደለም። በአይምሮ ላይ የሚሰራ ነገር ይቅርና በተግባር ላይ ራሱ በሚሰራ ነገር ላይ እግዚአብሔር ጣልቃ ካልገባበት ምንም ልናደርግ የማንችልበት ዘመን ላይ ነው። አይምሮ በመንፈስ የሚሰራ ነገር ነው። አይምሮ በመንፈስ የሚሰራ ነገር ነው። እንደዚህ አርገ በእጅ ምናምን የምታስተካክለው ይዘ የምታስተካክለው ነገር አይደለም። እግዚአብሔር በመንፈሱ የሚያቃና ነገር ነውና እዚህ ላይ ደግሞ እግዚአብሔር ጣልቃ ካልገባ ምንም ማድረግ አይቻልም። ዝም ብላችሁ ነው የምትዘሩት። የምትዘሩበትን እርሻችሁን እግዚአብሔር የለመለመ እንዲያደርገው ልታስተምሩ ከቤታችሁ ስትወጡ ጸልያችሁ ውጡ፣ እንዳትከስሩ። በእውነት 10 20 30 ዓመት አስተምራችሁ ፍሬ የሌለ ነገር ይዛችሁ እንዳትወጡ ጸልያችሁ ውጡ። እግዚአብሔርም ደግሞ ከናንተ ጋር ይሆናል። ደግሞም እግዚአብሔር ከናንተ ጋር ይሁን። በጣም ነው የሚወዳችሁ። ቲቸር ዳኒ ደግሞ በጣም ነው ሪስፔክት የማደርግ፣ በጣም ነው የሚወድ። በርታለን። ለኢትዮጵያውያን አስተማሪዎች ደግሞ መልካም ተምሳሌት የምትሆን አይነት መምህር ነህ። የኢትዮጵያውያን አይምሮ ደግሞ እንደገና ለትምህርት እንደሚነቃቃ አስባለሁ። በጣም በርታ፣ ከጎንህ ነን። ቤተሰቦች እንግዲህ ለዛሬ ያዝናችሁ መረጃ ይሄ ነበር። በቀጣይ ደግሞ በሌላ ቪዲዮ እና በአዲስ ሐሳብ ወደ እናንተ የሚቀርብ ይሆናል። እስከዚያ ደህና ቆዩ። ቻው።